እየጠጣ እየሰከርክ እየቃምክ ዋጋ እየከፈልክ በኃጢአት ተጨማልቀ በነበርክበት ጊዜ ነው እሱ ያጸደቀ። የነን ጸባይን አይቶኮ ነው አረባክ ምንም ያንተ ጸባይ የለም። አንተ ያኔ ሲጃራን እዚህ ጋር ሎክሰ ያረክ ጫት እየቃም ጎርጊስ እየጠጣክ የሆነ መጠጥ ላይ እየተጨማለክ እኮ የኔ ነው። ማንም አልነበረም እሱ ሲያጸድቅ ሲጠራ ከጠራ በኋላ ሲያጸድቅ አጠገቡ ላይ ማንም ብቻውን ጠርቶ በስላሴ ጉባኤ እሱ ልጅ የኔ ልጅ መሆን ይገባል ብሎ አንተ እኮ ለሱ በማትመችበት ታይም ነው አንተ የርሱ እንደምትሆን የተወሰነብህ። አንተ ለርሱ በማትመችበት ለርሱ በማትሆንበት ወሰነብህ። አጸደቀ። ማጽደቅ ምን ማጽደቅ ብቻ ካጸደቀ በኋላ አከበረ። መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር ሮሜ ምዕራፍ 8 ቁጥር 28 እስከ 30 ያለውን ቦታ ፈጠን ብለን እናነባለን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። የመልእክት ሐሳብ የልጁን መልክ መምሰል በሚል ሐሳብ ላይ ነው ማገለግላችሁ። የልጁን መልክ መምሰል የሚገርማችሁ ነገር የእግዚአብሔር ትልቁ ዓላማ የእግዚአብሔር ትልቁ ፕሮግራም ሰው ልጁን ኢየሱስን እንዲመስል በመድር ላይ መስራት የእግዚአብሔር ትልቁ ዓላማ። ሰው ልጁን እስከሚመስል ድረስ ሰው ልጆችን መቅረጽ፣ መስራት፣ ማሳደግ የእግዚአብሔር ትልቁ ፕሮግራም ነው። መጽሐፍ ቅዱስ እናንተ አስቀድማችሁ የእግዚአብሔር መንግስትንና ጽድቅን ፈልጉ ሌላው ሁሉ ይጨመርላችኋል ብሎ የእግዚአብሔር ቃል የሚጨመረው ተጨማሪን የተናገረውን እኛ ለማግኘት እየተረባረብን 24 ሰዓት ወገቦቻችን ጎብጠን እንውላለን። የእግዚአብሔር ትልቁ ፕሮግራም ግን ሰው ልጆች እግዚአብሔርን በመከተል ልጁን በመምሰል የዚህን ዓለም በረከት 100% እንዲቀበሉ የእግዚአብሔር ፕሮግራም ነው። መጽሐፍ ቅዱስ በሮሜ ምዕራፍ 28 እስከ 30 ድረስ በምታነቡበት ጊዜ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን ከወደድክ እንደ ሐሳቡ ከተጠራክ ባንተ ላይ የሚፈራረቀው የትኛውም ጉዳይ ለበጎ ነው። እግዚአብሔርን ትወዳለህ፣ እንደ ሐሳቡ ተጠርተሃል። ባንተ ላይ የሚፈራረቀው በየቀኑ የሚደረገው በየቀኑ ካንተ ጋር የሚገጥመው ቻሌንጅ መጥፎ ይመስላል፣ እግዚአብሔር ወደ መልካም ይቀይረዋል። አሁን ከዚህ ተነስተው ነው የእግዚአብሔር ቃል የሚያወራው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ልጁ ይላል። ማን ነው ልጁ ብላችሁ ከጠየቃችሁት ኢየሱስ ነው። በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ይላል። ወስኗል። ያል የራስን ዘር የራስን ቋንቋ የራስን የሆነ ያስከውን ጉዳይ እንድትመስል ሳይሆን ልጁን እንድትመስል ተወስኖብሃል። ትከተለዋለህ፣ ትመስለዋለህ። እግዚአብሔር ነገርን ይቀይረዋል። ባይዘዋይ ተታለን አይደለም የመጣን ነው፣ ተጠርተን መተናል። አጠገብ ያለውን ጆሮ ላይ እንደዚህ በለው፣ የጠራህ የታመነ ነው በል። እንትና ቢጠራ ነው የምትዋረደው፣ እከለ ቢጠራሽ ነው የምትከስሪው። የጠራ ሰማይንና ምድርን በእጅ ሳይሆን በቃል ሁን በማለት የሰራው እግዚአብሔር ስለጠራ ዘመኔ ለዘላለም የለመለመ ነው። ጠራቸው ነው የሚለው። የጠራቸውንስ አጸደቃቸው። ማንም አልነበረም እሱ ሲያጸድቅ ሲጠራ ከጠራ በኋላ ሲያጸድቅ አጠገቡ ላይ ማንም ብቻውን ጠርቶ በስላሴ ጉባኤ እሱ ልጅ የኔ ልጅ መሆን ይገባል ብሎ አንተ እኮ ለሱ በማትመችበት ታይም ነው አንተ የርሱ እንደምትሆን የተወሰነብህ። አንተ ለርሱ በማትመችበት ለርሱ በማትሆንበት እየጠጣ እየሰከርክ እየቃምክ ዋጋ እየከፈልክ በኃጢአት ተጨማልቀ በነበርክበት ጊዜ ነው እሱ ያጸደቀ። የነን ጸባይን አይቶኮ ነው አረባክ ምንም ያንተ ጸባይ የለም። አንተ ያኔ ሲጃራን እዚህ ጋር ሎክሰ ያረክ ጫት እየቃም ጎርጊስ እየጠጣክ የሆነ መጠጥ ላይ እየተጨማለክ እኮ የኔ ነው። ወሰነብህ፣ አጸደቀ። ማጽደቅ ምን ማጽደቅ ብቻ ካጸደቀ በኋላ አከበረ። የልጁን መልክ እንዴት ነው መምሰል የሚቻለው? መምሰል ተጠርተሃል፣ ተወስኖብሃል፣ ጸድቀሃል፣ የርሱ ሆነሃል። እንዴት ነው መልኩን ባንተ ላይ ሻይን እያደረክ ማስቀጠል የምትችለው? እንዴት ነው መምሰል የምትችለው? እግዚአብሔር
በዚህ ምድር ላይ እጅግ በጣም ውድ ከሚባሉ ከትልልቅ ዕጣዎች መካከል የመጀመሪያ በሆነው በልጁ ደም እኛን ጠርቶ የራሱ አድርጎ አንተ ያው በልጁ በክርስቶስ ኢየሱስ ደም የእግዚአብሔር ልጅ ሆናል። ያ ልጅ ደግሞ ከወንድሞቹ መካከል በኩር ነው ኢየሱስ። እኛ ደግሞ ወንድሞቹ ነን። ያንን በኩር ወንድማችን መስለን እንድንንቀሳቀስ፣ እንድንበላ፣ እንድንሰራበት፣ እንድንንቀሳቀስበት እግዚአብሔር ይፈልገናል። እንዴት ነው የልጁን መልክ መምሰል የሚቻለው? አንደኛ በመንፈስ ቅዱስ በውስጥ ማንነታችን በመለወጥ የልጁን መልክ መምሰል እንችላለን። መጽሐፉ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ይላል በክርስቶስ ቢሆን ማንም የሚለው ጠቅላላ የሰው ዘር ነው። ይሄ ቃል ለሰው ዘር ነው የተጻፈው። ያላችሁ ሰው ዘር መነሻው አዳም ነው። አዳም የተገኘው ከአፈር ነው። እንዳውም አዳም ይርቅብናል ብላችሁ ካሰባችሁ ጠቅላላ ሁላችን የኖህ ዘሮች ወንድማማቾች የአንድ አባት ልጆች ነን። መነሻችን አፈር ነው። ከአፈር አዳም ተገኘ። ከአዳም የተገኘ ሰው የእግዚአብሔርን ሕግ በመተላለፍ ወደቀ። በተለያየ አይነት ነገር ተሞከረ፣ አቃተ። በአዲስ ኪዳን ያ ተሞክሮ እምቢ በተባለው ጉዳይ ላይ ኢየሱስ መጣ፣ ሞተ፣ መስቀል ላይ ራሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ ለዓለም ሕዝብ ነው የሞተው፣ ለተቀበሉት ብቻ ግን የመዳን መንገድ። ኢየሱስ የመጣው ለዓለም ሕዝብ ነው። ከሰሜን ጫፍ እስከ ምስራቅ ጫፍ፣ ከደቡብ እስከ ሰሜን የሰው ዘር አጠቃላይ በልጁ በኢየሱስ ክርስቶስ አማካኝነት ወደ እግዚአብሔር አብ መንግስት ሰተት ብሎ እንዲገባ ነው ኢየሱስ የተላከው። ነገር ግን የሚያስገባው በራሱ ያመኑ ሰዎችን ፊክ እያደረገ ነው። ወደ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉትና በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። መጀመሪያ ስትቀበል ነው የእርሱ መልክ ባንተ ላይ ሻይን ማድረግ የሚጀምረው፣ መገለጥ የሚጀምረው። በዚህ ጉባኤ ውስጥ አማራ አለ፣ ኦሮሞ አለ፣ ወላይታ አለ፣ አምባታ አለ፣ ሀዲያ አለ፣ ትግሬ አለ፣ ካፋ አለ፣ የተለያየ አይነት ዘር ብሔር አለ። ነገር ግን ይሄ ዘር ሁሉ በክርስቶስ ደም ተዋሽቶ ለአንድ መንግስት አታጨበጭብም እኮ ለአንድ መንግስት ኤፌሶን ምዕራፍ 2:5 የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የኢየሱስ መልክ በልብ መታደስ ነው የሚገለጠው። ከእግር ሳይሆን ከልብ ነው የሚጀምረው። ልብ ሲቀየር፣ ማንነት ሲቀየር፣ ውስጥ ሲቀየር እግር ይቀየራል፣ እጅ ይቀየራል፣ አእምሮ ይቀየራል፣ አነጋገር ይቀየራል። ይሄ መልክ በእናንተ ላይ ከወጣ የተኛውም ያረጀ የጃጀ አመል ያስጥላችኋል። አይታችኋል። እነ ጳውሎስ መንገስ ሲያቋርጡት ልዑል የእግዚአብሔር ባሪያዎች እነዚህ የእግዚአብሔር መንግስት የሚናገሩ እያን በሟርት መንፈስ የሚንቀሳቀሱ ጨለማ መልእክተኞች ሲንጫጩ ነበር። ጮህ ብሎ አላዘዙትም። ነገር ግን መንፈሱ ዝም ብሎ ይጮሃል። ምን አለ ሲባል የልጁ መልክ በላቸው ላይ አለ። ፊታቸው ኢየሱስን ይመስላል፣ ውስጣቸው ኢየሱስን ይመስላል፣ እግራቸው ያል እንዲህ ባርክ ያለው የልጁ መልክ በላይ ላይ ይገለጥ። ከዚህ ውጪ ሌላ ስብከት የለኝም። ሁለተኛ የኢየሱስ ክርስቶስን ባህሪ መኖር ስትችል መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 10:30 እስከ 34 ባለው ክፍል 3 ሰዎችን የእግዚአብሔር ቃል ያስቀምጣል። ካህን፣ ሌዊና ሳሜራዊ። እነዚህ 3ቱ ሰዎች ናቸው። ካህን በእግዚአብሔር ቤት ላይ የሚቀድስ ለእግዚአብሔር መስዋዕትን የሚያሳርግ ለሰዎች ኃጢአት ብሎ በየቀኑ ወደ እግዚአብሔር ቤተ መቅደስ በመግባት በቅድስት ላይ የሰዎችን ኃጢአት በማስተሰረይ ከእግዚአብሔር ጋር አስታርቃለሁ ብሎ የሚንቀሳቀስ የሚያስታርቅ። ሌዊ ማለት ደግሞ እግዚአብሔርን የሚያገለግል። ሳሜራዊ ግን ኃጢአተኛ ነው። አይሁዳውያን ሳሜራዊ ባለፉበት መንገድ በጭራሽ አያልፉትም ኃጢአተኛ ብሎ ስለሚያስቡት። ነገር ግን መጽሐፍ ቅዱስ ላይ አንድ አይሁዳዊ ወደ ኢያሪኮ እየሄደ መንገድ ላይ ይላል በወንበዴ እጅ ወደቀ ይላል። ወንበዴዎች አገኙና ቀጠቀጡት። ሞቷል ብሎ ወደ ሆነ ጥግ ላይ አስጠግቶ ይዛ ጥሎ ሄዱ ይላል መጽሐፍ ቅዱስ። መጀመሪያ ያገኘው ካህን ነው። አይቶ ሸሸ። እሱ እንዳለፈ ሌዋዊ ደረሰ። አይቶ ሸሽቶ ሄደ። ሁለቱም ካለፉት በኋላ ሳሜራዊ መጣ። ሳሜራዊው ሲመጣ ሰውየው ወድቋል። በሞትና በሕይወት መካከል ነው ያለው። አየ፣ አዘነለት። ከአህያው ላይ ወረደ፣ ዘይት አወጣ፣ ቁስሉን ቀባ፣ ተሸክሞ አህያው ላይ አስቀመጠ፣ ወደ ከተማ አስገባ። ወደ ሆነ ሰው ቤት አስገባና እኔ አለ እስከሚመለስ ድረስ አንተ ጋር ይቆይ፣ የሚያስፈልገው ነገር እኔ እሞላለታለሁ፣
እስካሁን ድረስ ያለው እንካ፣ ከዚህ በኋላ ቀጥሎ ያለውን ደግሞ ሲመለስ እሸፍነዋለሁ። አብለው አጠጣው ተንከባከበው ብሎ ሄደ። ኢየሱስ እንደዚህ አለ፣ ከነዚህ ከሶስቱ ለዚህ ሰውየው መልካም ስራ እየሰራ ማን ነው ብሎ ሲጠይቅ ሰውየው እንደዚህ አለ፣ ቁስሉ ላይ ዘይቱን የቀባ ሰው ነው አለ። ኢየሱስ እንደዚህ አለ፣ አንተም እንደዚህ አድርጋለሁ። ይሄ ሰውዬ በሃይማኖት አይገናኝም፣ በዘር አይገናኝም፣ በቋንቋ አይገናኝም። ነገር ግን ልዩ የሆነ የክርስቶስ ማንነት ውስጡ ላይ አለ። አይቶ አዘነ። የኢየሱስ መልክ ባንተ ላይ ሲወጣ የሚወጣው በዘር ለይተ፣ በቋንቋ ለይተ፣ በሃይማኖት ለይተ ሰውን ወዳጅ ስታደርግ ብቻ ሳይሆን ኢየሱስ ከሰማይ የመጣለትን ደሙን ያፈሰሰለትን ያንን ሰው የራሲ ወዳጅ አድርገ በኢየሱስ ክርስቶስ ማንነት ስትቀበል በዛን ጊዜ የኢየሱስ መልክ በላይ ላይ ይገለጣል። ሶስተኛና የመጨረሻ በተግባር ወይም በስራ ኢየሱስን መምሰል። በዚህ ምድር ላይ ኢየሱስ ምን አይነት ስራዎችን ነው የሰራው ብላችሁ ከጠየቃችሁኝ፣ በሽተኞችን ፈውሷል በእግዚአብሔር ኃይል፣ አጋንንትን አስወጥቷል በእግዚአብሔር ኃይል፣ ሽባ ተርትሯል በእግዚአብሔር ኃይል፣ እውራንን አብርቷል በእግዚአብሔር ኃይል። ባንተ ላይ ይሄ መልክ ከወጣ ሽባን ትተረትራለህ፣ እውርን ታበራለህ፣ አንካሳን ታዘልላለህ፣ ለተራቡት ምግብ ትሆናለህ፣ ለተጠሙት ውሃ ትሆናለህ፣ ለወደቁት መነሳት ትሆናለህ። ምክንያቱም ኢየሱስ እንደዚህ ብሏል፣ ማንም አለ በእኔ የሚያምን እኔ የሚሰራውን ይሰራል አለ። ማንም በእኔ የሚያምን እኔ የሚሰራውን ይሰራል ካለ በኋላ እኔ ከሰራሁት በላይ አለ አሳለፈ። ኢየሱስ 3 ዓመት ተኩል ነው ያገለገለ። አንተ እኮ ረጅም ዓመት እያገለገልክ ነው። ልባርክ፣ እስካሁን ድረስ መታል። ከዚህ በኋላ ቀጥሎ ያለው ዘመን የታምራት ዘመን ይሁንልህ። ይህንን ዮሐንስ ወንጌል ምዕራፍ 14 12 ሄዳችሁ ልታነቡ ትችላላችሁ። አንድ እውነት ልንገራችሁ። መጽሐፍ ቅዱስ በሮሜ ምዕራፍ 8:19 ላይ የፍጥረታት ናፍቆት ይላል የእግዚአብሔር ልጆችን መገለጥ ይጠባበቃል ነው የሚለው። አሁን የእርሱ መልክ ባንተ ላይ ከተገለጠ ፍጥረት ያንተን መገለጥን ነው የሚጠብቀው። ፍጥረት፣ ፀሐይ፣ ምድር፣ ጫካ፣ ዱር፣ ወንዝ፣ አየር፣ ደመና ያንተን መገለጥን እየጠበቀ ነው። አንተ የዕለት እንጀራን ለማግኘት ጌታ ሆይ ትላል። አንበሳ ዱር ላይ ያለው፣ ጫካ ላይ ያለው ነብር፣ ረጅም መንገድ አቋርጦ የሚሄድ ወንዝ፣ ተራራ ልጄ የእግዚአብሔር ልጅ ግሬስ፣ የእግዚአብሔር ልጅ ዳጊ፣ የእግዚአብሔር ልጅ አንተኔ ተገልጦ እኔ መቼ ነው ማርፈው ይላል። አንተ ለተራ ነገር ነው የምትቅበዘበዘው የምትታወከው። ፍጥረት ግን ያንተን መገለጥን ይጠብቃል። ለዛ ለሚጠብቀው ፍጥረት በኢየሱስ መገለጥ ሆነልን። ዘውልቁ 13 ላይ 10 ሰዎች በቁመት ከኛ ይበልጣሉ፣ በፊታቸው እኛ ምንም ነን ብሎ ሲሉት ካሌብና ኢያሱ እንደዚህ ያሉት፣ እግዚአብሔር ከኛ ጋር ነው፣ ማሸነፍ እንችላለን፣ እንነሳና እንግባ በእኛ ፊት አሉት፣ እንጀራ ይሆኑልናል አለ። በጣም የሚገርመው ነገር ክርስትና ከውስጥ ነው የሚወጣው። ከውስጥ የማይወጣ ክርስትና ወንዝ አያሻግርም። በጣም ብትጨረጨር አንድ እንጀራ ትበላለህ። የልጁ መልክ ባንተ ከተገለጠ ዓለም ካንተ እንጀራ ይበላል። በጣም ሰራው ብትል ሰራው በቃ ዘርቻለሁ፣ አቤት 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 ብለህ 24 ሰዓት ብትጥር እንጀራም በወጥ ነው የምትበላው፣ በወርቅ አትበላው። የልጁ መልክ ባንተ ቢገለጥ ግን ዓለም ካንተ እንጀራ ይበላል። ምክንያቱም ፍጥረት የሚጠብቀው ያንተን መገለጥ ነው፣ የኔን መገለጥ ነው የሚጠብቀው። ይሄ የተራበ የወደቀ ሚለምን የታወረ የታሰረ አንካሳ ሽባ እኔን ነው የሚጠብቀው። በኢየሱስ መገለጥ ሆነልሽ።